በታይኔ ፈለከኛው ድጋሚ በታይኔ ፈለከኛው ለምን ደመታ ስራችሁ እኮ ነው። እንደዚህ ያሉ ነገር ያስደረጋችሁ እኔ አሁንም ቢሆን ስማኝው ለአንተ አትወጣጠር ይቆዳል አትወጣጠር ይኸውልህ ስማኝ እየሰማኝ ነው። አሁንም ቢሆን ይኸውልህ ነገሮችን ለማስተካከል ነው ከኔ ጋር ምንም አይነት ኬዝ የለሽ የሚለው ነገር ጨርሰው ነው። እዚህ ሁለተኛ እንዳፈልኝሽ ይኸውልህ እየሰማኝ ነው። ሰላም ቤተሰቦች ናቸው። እግዚአብሔር ይመስገን አለው። እኔ ያው ክብር ይስፋ እናትና ልጁ ቤተሰቦች ያው ያለውን ነገር ያያችሁ ነው ሁላችሁም። በጣም ደስ የማይል ነገር ነው እየተከሰተ ያለው። ሁላችንም በቃ የተቦጫጨቅን ነው እያልኩ ማሰብ የመቦጫጨቅ ሲል በቃ እኔ አይምሬ ምንም ሊሰራ አልቻለም። ቤተሰቦች በማየው ነገር በምሰማው ነገር በቃ እየተረበሽኩኝ ነው። በጣም ብዙ ነገሮችን እየታዘብኩኝ ነው። ባይዘቤ በጣም ብዙ በጣም ማከብራቸው መወዳቸው ጓደኞቼ ራሱ በቃ መግባት የሌለባቸው ቦታ ውስጥ እየገቡ የሰው ትዳርን እያበላሹ ነው። የሰውን ትዳር ቤተሰብነትን እያበላሹ ነው። ቤተሰቦች በጣም ዊርድ የሆነ ነገር እያደረጉ ነው ጓደኞቼ። በጣም ኪይ የሚባል ልጅ አለ። ያስተሳሰቡ እንዴት እንደሆነ አላውቅም። ድጋሚ አሁን ሩታ የምትሰደብ ሴት ነች። ቤተሰቦች ሩታ እኮ ትዳሯን አክባሪ በጣም ስነ ስርዓት ያላት ባለ ትዳር ነች። የአብርሃም ማለት ነው። እንደዚህ አይነት ነገር ማድረግ አልነበረባቸውም። ነፂም ደግሞ በመሄዷ በጣም ነው የደበረኝ። ከበቡሽ ማለት ነው። በቅጥል ስሟ ከበቡሽ ነው ማን ነበር? እንደዛ አይነት ነገር ስም አውጥተንላታል። እና እዛ ጭምልቅልቅ ያለ ማለት የመጀመሪያ ላይፍ እኮ አላት እሷ። እኔ አሁን እንደዚህ ማውራቱ ብዙ ጊዜ ብየዋለሁ። ቤተሰቦች ሚስጥር ይሆንብኛል ብዬ አስቤ እንጂ በጣም ብዙ የምናውቀው ፋይሎች አሉ እኛ ጋር ማለት ነው። ያው አንዳንዴ የሆነ ነገር እመካለሁ ብላችሁ ግዴታ በዛ በምትመኩበት ነገር ማሳየት የለባችሁም። በጣም የተሰማኝ በጣም ማለት ነው። አሁን ሩታ በኪዬና በብሩኬ አፍ የምትጠራ አይነት ሴት አልነበረችም ማለት ቢያንስ መጥራት ቢችሉ በጥሩ ነገር ነበር መጥራት የነበረባቸው። ግን አሁንም እውነቱን እወቁ እያሉ ጭራሽ ልጅቷን እያበረታቷት ነበር። ማንሽ ከበቡሽ ነው ነፂ የምትባለው ማለት ነው። አዲስ የወጣላት ስም እሱ ነው። እና በጣም ነው የደበረኝ። እኔ እዛ ሄዳ ትዳር መበጥበጥ አብርሃም ጭራሽ በጥፊ እስከመመታ ድረስ ብዙ ነገር አይተናል። ቤተሰቦች በጣም ብዙ ነገር ከዚህ በኋላም ሊቀጥል ይችላል። ምናየው ነገር በጣም እኔ እየፈራው ነው እየሰጋው ነው። እኔ 8ኛው ሺህ ደረሰ እያልኩ ነው። የምር በጣም የሚያስጠላ ነገር ነው እያየን ያለው። አሁንም ቢሆን ትዳሩ የውሸት ነው እያሉ ነው እያበረታቱ ያሉት። ኪዬም ብሩኬም ቢሆን የሩታ ትዳር የውሸት ነው የእውነት አይደለም። ጭራሽ ሩታ የቀረበችው አብርሃምን ለብር ነው ወይ ደግሞ የሆነ ለትንሽ ጊዜ ነው ምናምን ነገር ብላ እንደዚህ አይነት ነገር ነው እያወሩ ያሉት። ምን አይነት ወሬ ነው ይሄ? እኮ አገር ያወቀው ፀሐይ ሞቀው ነው። የሩታም የአብርሃምም ትዳር ማያውቀው ሰው የለም። ከቡታጅራ እስከ ዱባይ፣ ከዱባይ እስከ ሳውዲ፣ ከሳውዲ አሜሪካ፣ ከአሜሪካ ሊዝበን፣ ከሊዝበን ደግሞ እስከ ቶኪዮ ድረስ ማንም ሰው የሚያውቀው ሰው ነው። የምሬ ነው። ዓለም የሚያውቀው ነው የነሱን ትዳር። ዛሬ እንደዚህ ማንም ከሰፈር ወጣና እዚህ ጋር የነሱ ትዳር ፌክ ነው ወይንም ለጥቅም የተገናኙት ማለት አስነዋሪ ነገር ነው። ባድ ቤር ነው። መጥፎ አሳሰብ ነው። የምሬ ነው። ሎጂካሊም ስናስብ እኮ ማይሆን ነገር ላይ አይሆንም ነው። ሰዎች አንዳንዴ ከመሬት ተነስተው የሰውን ቤት ለመበጥበጥ መሄድ የለባቸው። እኔ እርግጠኛ ነኝ ብሩኬም ኪያም ቢሆን ሴጣን ገብቶባቸው ነው እንጂ ወይ ደግሞ ካሽ ጥራዝ ብር ተቀብለው ነው እንጂ በምንም ታምር ይሄን ነገር እውነት ነው ብለው አይጋፈጡም ነበር። የሆነ ኃይል አለ ከኋላቸው። ወይ የገንዘብ ኃይል አለ፣ ወይ የስልጣን ኃይል አለ፣ ወይ ደግሞ በቃ ወይ ደግሞ እነሱ የሆነ ግራ እየገባኝ ነው። ይሄ በእንደዚህ አይታክል ሚሳሳት ልጅ አይደለም። ቅርበታቸው ስለማግ ነው። እኔ ከዚህ በፊት ይሄ ነገር ተከሳዩን ከአብርሃም ጋር ያላቸውን ቅርበት አውቀዋለሁ። እኔ ድንግጥ ነው ያልኩት። የምር እንደዚህ አይነት የወረደ ቦታ ላይ ይገኛል ብዬ አላስብም። አሁን ኪዬ በጣም የሰፈራችን ምርጥ ልጅ ነው። የምር ግን አሁን ደግሞ የሚያደርገው ነገር ሳይ ይሄ ልጅ ሴጣን ገባበት ወይ ምን ሆኖ ነው? አሁን ሩታ የአብርሃም አይደለችም ማለት ጀስት አሁን ያለው እነኪዬ ሰፈር ነው። ያው ትንሽ ብንራራቅም ያው አንድ ሰፈር ነን። ግን አሁን ያለው እነኪዬ ሰፈር ነው። ቤተሰቦች ስልክ ብደውልለት ስልኬ እንዳለ ብሎክ አድርጎታል። ያው ያለውን ነገር አይታችሁ ተጣልተን ነበር። ደስ የማይል ነገር ተከስቶ ነበር ከኪዬ ጋር። በጓደኞቹ ብደውልለት አላነሳም አለኝ። በቃ ያወራ ምናምን በቃ የሚያስጠላ ነገር ውስጥ ነው ያለው። ማለት ማውራት በፈልገው ነገር አለ እኔ ራሴ ማለት ነው። እሱም ማለት ነው ኪዬንም ብሩኬ አሁን የት እንደሄደ አላውቅም። እኔ አላገኘሁትም። እና አሁን ያለሁት እነኪዬ ሰፈር ነው ያለሁት። ቤተሰቦች ያው ባለፈውም ኪዬ ላይ ሰንዝሬበታለሁ። የሆነ ቦክስ ነገር አቅምሽዋለሁ። ያው ጥፋት ነው ሰው እንትን ውስጥ አትግባ ማለት ነው እንጂ እኔ እሱ ላይ እንደዛ ማድረግ አልነበረብኝም። ግን በእነሱ በአብርሃም በሩታ ከመጣ ደግሞ መደራደር የለብኝም። እኔ ስለማልደራደር ነው
ለምን ወንድሜ ያው የትኛውም ሰው ስህተት ከሰራ ስህተት ሰርታል ብለው ማረም። እኔ አይደለም እሱን ነፃነት ራሱ በጥፊ መታ ደስ ይለኛል። ሴልያ አትመታም፣ ግን በጥፊ በመታት ደስ ይለኛል ነፃነትም ማለት ነው። ከበቡሽ እና ትክክለኛ ስራ አይደለም እየሰራ ያለው። ሰፈራቸው ነው ያለው እነኪዬ ሰፈር ቤተሰቦች። ከዛ በቃ የሚመጣውን ነገር መጥቶ ያው ላያናገረኝ ይችላል። ያደረኩት ነገር በጣም ነው የሚያስጠላው እና እስቲ አግኝተነው እናወራዋለን። ቤተሰቦች እስቲ በጣም ነው የሚያስጠላው። ጭራሽ እዛ ሀገር አዲስ አበባ ድረስ ሄዳ ያበጣበጡ ድጋሚ ደግሞ ሁለት ጅሎች በጣም እንትን እያሏት ነው። ኪዬም ብሩኬም ቢሆን እያጅጃሏት ነው። እኔ አላውቅም ቤተሰቦች ብቻ ያለውን ነገር የተመታኝ የፈለከኛውም ድጋሚ ፈታኝ የፈለከኛውም ለምን ደመታ ስራችሁ እኮ ነው። በቃ እንደዚህ ያሉ ነገር ያስደረጋችሁ ስራችሁ እንጂ እኔ እናንተ እንደዚህ አይነት ነገር ውስጥ ገብተና እናገም ሲጀምር ታውቃለህ። ለባክ ቶይ በቃ ህይወቴ ይኖርበት አቤ ሰማኛ ሰው ማትላክብኝ ምንም አታርግ አትበልብኝ ማለት አንተ በቃ አይገባም እንዴ አትደውልብኝ ስልክህን ብሎክ አድርጌው ዳግም አትደውልኝ ለምን ትፈልገኛለህ? አሁንም እኮ ኪ ያደረጋችሁት ያለው ነገር በጣም የጻን ነገር ነው። የጻን ነገር ላርግም ማርገው ነገር አቃለው ራሴ እያደረጋችሁ ያላችሁት ነገር የልጅ ነገር ነው እያልኩ ነው። እሱ ካታወራኝ በሰረት ታወራኛው ነው እኮ እያወራው እኮ በስነ ስርዓት ይኸውልህ ቡጪ ሰማኝ ሰፈር ድረስ የመጣሁት እኮ ከሱን የሚያቆምኩልህ የማከብረውን ሰዎችን የተፈሰረ አክቢ ነው እንጂ እንዳንተ ስራ እንዳንተ ስንሰራ እኔ እዛ ጋር አንተ አንሻለም ዝም ያልኩ ነኝ። ከሰማ ብዬ ነው ዝም ያልኩ ነኝ። ገባህ? እኔ በጉልበት ቢፈታ ነገር አይደለም። እኔ እንዳንተ ስራ ባሳሰረና ወይም በወረውር ስሜቴ ነበር አይደለ? ገባህ አይደለ? እሱን በፈለከው ሰዓት ማለት ይችላል። ወንድ ልጅ ነኝ እኮ ነኝ። ግን አሁን እያደረክ ያለው ነገር አሁን ድጋሚ ከሱ ልጀምሮ ነው። ምንም ነገር መጀመር ትችላለህ። እኔ እኮ አያገባኝም። ግን ስማኝ፣ አሁን ስለሱ ይሄ ስለ ክስ ምናምን ስለ መጥሪያ ምናምን አይደለም እያወራሁ ያለሁት እኔ ሌላ ነገር ሳይሆን አሁንም ሰማኝና እንደ ትልቅ ሰው ተናግረህ ማመንና ይሄ በንግግር ማመን ልመልስ ምን እስቲ ምን ልበለ ይሄ የተነሱ መሰንዘር ምናምን ነገር ልጅ መናገር ይኸውልህ እኔ እናንተ ምን ተውቆ ዛሬ አይደለም አይደል? ይገባኛል አይደለ? እኮ ይኸውልህ እኔ እናንተ እንደተማረ ሰው በንግግር እኔ ላይ ሰንዝሮ ጋሽ ታውቃለህ የፈለገም ሰነዘ የካንታራንስም ግን አይምሮ እንደወክስ ብዬ ነው ዝም ያልኩ ነኝ። ገባህ? እኔ አይምሮ እንደወክስ ብዬ ነው ዝም ያልኩ። ኪያውንም ቢሆን መጥፎ ነገር ካወራ ስለነ ሩታና ስለነ አብርሃም ማለት ነው ያስቀይማል። አሁን ማሏሽ ነገር ግን አሁንም እኮ ለነገር የመጣሁት ለማስጠንቀቅ ሰፈር ድረስ የመጣሁት ላስጠነቅቅ ነው። ተስተነቀኝ እንዳትሞክር ተስተነቀኝ አስጠነቅቃለሁ። እያደረጋችሁ ያለው ነገር በጣም ስህተት ነው። ይኸውልህ አብርሃም ብለህ አብርሃም እያልክ ብለህ አብርሃም የምትመካለት አብርሃም አዲስ አበባ ከነጻነት ጋር ነው ያለው። ነገሩን ለመፍታት ነው። ሌላ ሆይ ማለት የለባችሁም እናንተ ነገሩን መፍታት ነው። ኦኬ ነገር የሚፈታው አብሮ ራት በላት አብሮ ብዙ ነገር ማድረግ ነው ነገር የሚፈታው። ምንም የተፈጠረ ነገር የለም። ራት በሉ ምን ተፈጠረ? ምሳ በሉ ምን ተፈጠረ? እስኪ ንገረኝ። ግን አሁን እናንተ ይኸውልህ ሰማኸኝ ቡቼ ይኸውልህ ነገሮችን ቢያንስ ካይተ ለመረዳት ሞክር እንጂ አሁን አንተ አብርሃም መላእክት ነው ብለህ ነገሮችን ከማሰብ ይልቅ ነገሮችን አገናዝብና እንደ ትልቅ ሰው ቢያንስ ተምራል ድግሪ ያለ አይደል? ቢያንስ በቃ አስብ ነገሮችን እያሰብክ ወስን። ይኸውልህ ኪዬ የዚህ ሁሉ መንስኤ አንተና ብሩኬ ናችሁ። ስማኝ ልጅቷን ሆይ ብላችሁ ላካችኋት። እኔ መጣሁ መንስኤ ሎን ሳይሆን መፍትሄ ሎን ይዘህ መጣሁ። እኔ የሰማኸኝ ነው አይደል? ጭራሽ እኮ ነገሩን እያበለሻሻችሁ ነው። ነገሩ ሲል ምን ማይመጥናችሁ ቦታ እየገባችሁ ነው። ነገሮችን እያበለሻሻችሁ የቱ ጋር ነው የሚመጥነኝ ቦታ ንገረኝ እስኪ። ሰው ትዳር ውስጥ እንዴት ትገባለህ ኪዬ? የድሮ ፋይል እያወጣ እንደዚህ ሆይ የምትላጊው እናንተ እንደዚህ ባትሏት ኖሮ ልጅቷ እንደዚህ የናክል አቅም ያላት ሴት ልጅ አለች። ኦኬ እኔ አብርሃምና ሩታን ጠላቸው ነው እንደዛ ነው የሚያሳየው። ጭራሽ ስቲል እኮ እስካሁን በጥቅም እንጂ ሌላ ምንም ነገር የላቸውም እንደሌላቸው ነው አድርጋችሁ እያወራችሁ ያላችሁት የተናገራችሁት። አንተ ስለነ ሩታና ስለነ አብርሃም ትዳር እኮ አይደለም አንተ ቀርቶ አንተ እዚህ ቅርብ የሀገሩ ልጅ ቀርቶ ዓለም ያውቀው ነው ዓለም ማለት ነው ስለነሱ ግን ዛሬ ተነስተ ያቺን እኔ እያወራሁ ያለው ስለ ትዳሩ አይደለም። ገባህ አይደል? ሰማኸኝ? እኔ እያወራሁ ስለ ትዳሩ አይደለም። እቺ ተጎድታለች። እቺ ልጅ እውነት አላት ብዬ ነው ጠይቅኝና የትኛው ነው ይኸውልህ ያለፈ ታሪክ አይምሮ ክፍት ከሆነ አንተ አይምሮ ክፍት ከሆነና ነገሮች መረዳትና መገናዘብ የምትችል ከሆነ ቁጭ አድርጌ በስርዓት አስረዳሃለሁ። ምን እንደምታስረዳ ዝግጁ ከሆንክ ማለት ነው። ዝግጁ ነኝ እኔ ግን አሁንም ቢሆን እኔ በመጥፎ አይን እንድታያቸው አልፈልግም። አብርሃምንም ሩታንም ይኸውልህ አብርሃም ለኔም ለአንተም እኩል ነው ሰው ገባህ? ይገባህ? አብርሃም ለኔም ለአንተም እኩል ነው። እኩል አድርገህ ማታስበው ኖሮ እንደዚህ ያለፈ ፋይል እያስወጣክ እንደዚህ አታስደርገው ነበር። ልጁን አታበጣ። እኔ አሁንም ቢሆን ስማኝ፣ ይኸውልህ አንተ አትወጣጠር እኮ አትወጣጠር። ይቆዳና አትወጣጠር። ይኸውልህ ስማኝ፣ እየሰማኝ ነው። አሁንም ቢሆን ይኸውልህ ስማኝ ኪዬ፣ አሁንም ቢሆን ይኸውልህ እንዳደረገኝ ያርገው ስራ ታውረኝ። አሁንም ቢሆን ይኸውልህ ስማኝ፣ እየሰማኝ ነው። አሁንም ቢሆን እቺ እዛ ነፃነት ነች ማነች ከበቡሽ የምትባለው አንተ ሰራት ስሟን ተራት ከበቡሽ ምናምን ብያታለሁ። ከበቡሽ ወይ ደግሞ ነፃነት የምትባለው ልጅ ይኸውልህ
እሺ አውራኝ እንደማመጥ አንዴ ለሴት ክብር የለም ወይ? እንደማመጥ በጣም ነው ያለኝ። ለሴት ክብር እናት የሚከበርልህ ሴት ታከብር ነው። እሺ እየሰማኝ ነው። ለሴት ክብር ቢኖርህማ አንተ ሰው ትደራበጠበጥም ነበር። አሁን ሌላ ነገር ሳይሆን እቺ ልጅ አዲስ አበባ ያለችዋን እቺ አይጥ የምትመስል ልጅን ታመጣታለህ ወይስ ናሴ ጂኒ እንዲ ጆሮዋን ቆንጥጬ ላምጣት? ይሄን ብቻ መልስልኝ። አንድ ተራመድ አንድ ብቻ ማርያም ሌላ ነገር ሳትተኝ ተራመድ። እስቲ አንድ ብቻ ተራመድ። ማርያም ሌላ ነገር ሳትተኝ ይኸውልህ ልጅቷን ትመልሷታላችሁ ወይንስ ነው ይዛዛው ቆንጥጫት ይጀምጣት? ይኸውልህ እሷ ከሄደች ጀምሮ ሰላም የለም ቤት ውስጥ አቤታቸው የተበጠበጠ ነው። ልጅ ተማረገች አብርሃም ነው ያላት ሄደች አይደል? እሱ እንድትክድ አብርሃም ነው እንዳላት ሆይ ሚላትማ እኮ ሰው አለ። አብርሃም የጠራት ምክንያት ምንድነው? ነገሮችን ለማስተካከል ነው። በቃ ከኔ ጋር ምንም አይነት ኬዝ የለሽ የሚለው ነገር ጨርሷል። ተሳቅ እንደዚህ አይነት ሰው አልነበር። ግልጹ ልንገርህ ግን ዛሬ ከመሬት ተነስተ እንደዚህ እንባ ከረየው የምትለው ወይ ደግሞ የሰው ቤትን ለማበጠጥ ያሰብክበት ምክንያት እኔ ገብቶኛል። አንደኛ ነገር አታላ ነው። እኔ እርግጠኛ ነኝ አታላ ነው እንጂ ከይ እንደዚህ አይነት ስህተት ውስጥ አትገባም ብዬ አስባለሁ። ወይ ደግሞ ብር ምናምን ሰጣችሁ ነው እርግጠኛ ነኝ። ላንተም ለብሩኬም ታቀኛለህ ላንተም ለብሩኬም ብር ሰጣችሁ ነው እንጂ እንደዚህ አትሆንም። ሰው ትዳርስ እንደዚህ አትገባም ነበር። እንደዚህ ቆዳ መጥረ የምትወጥ እንደ አንድ ወንድ ልጅ ሴት ስትጎዳ ማየትና ሴት ልጅ እንባ ማየት ስለማፈልጭ ነው ያወጣሁት እኔ። እሺ እንጂ ሌላ ምክንያት ኖሮኝ አይደለም። ምክንያቱም ያየሁት ነገር አብርሃም እያደረገ ነገር ትክክል ሳይሆን እንደ ወንድም ነው እኛ እረፍ ያልነው አብርሃም ያ ቤትስ የቱ ቤት እና አብርሃም ቤት መበጠጥ አለበት የሩታ ቤት በተናገረው እኔም ብሩኬም ነገር ነው አልቻለም። ሊመለስ አልቻለም። 3-4 ጊዜ ነገር ነዋል የነገር ሳይወጣ በፊት እኛ ከኛ ጋር ከመጣ ረጅም ጊዜ ሆኖታል። ይሄ ነገር ሳይወጣ በፊት ማለት ነው። ካስታወሳችሁ አንተ ነው እየነ ፈለጋችሁ ለማውራችሁ ጋር በጣም ነገራችኋለሁ። ለአብርሃም በውስጥ አውርተናል ነገሮች እንዲያስተካክል ዋሶ ለአብርሃም ነገሮች ምን እንዳልተፈጠሩ አድርጎ ነገሮች እያባሰ ነው ያለው። ከዛ በኋላ ያለን አማራጭ ምንድነው የሚሆነው? የእሷ እውነት ይዘን ሚዲያ እንዳይገኝ ማድረግ ነው። አንተ ታውቃት ነበር ሲጀመር ልጅቷ መጀመሪያ ልጅቷ እኛ አላመጣትም ወደ ሚዲያ ገባ አይደል? ልጅቷ የመጣችው መጀመሪያ በራሷ ዩቲዩብ ቻናል ነው አይደል? እኔም ብሩኬም እናውቀው ታሪክ የለም። እኔም ብሩኬም እንደ ማንኛውም ሰው ነው ዩቲዩብ ቪዲዮ ይተናገራት ግን የምናውቀው ነገር ታሪክ ነበረ። ልጅቷ እንደተጎዳች እናውቃለን። ይሄ ነገር እኛ አይሆንም ስንል ነው ልጅቷ መጀመሪያ ብቻ የመጣችው። ያ እኮ ያለፈ ታሪክ ነው። ምንድነው አንተ መጣጣረው ምንድነው ልብ ያልገባችሁ ነገር አለ ብሩ ምንድነው ያለፈ ታሪክ አይደለም። ያለፈ ታሪክ ነው እኮ እያወራኝ ያለው። ኦኬ አሁን ካላችሁበት አጽጋውስ የሰው ትዳራበት ውጡ ነው ማለት በቃ ሌላ ነገር አብርሃም ተዘካተን ይወጣልሽ አብርሃም ተዘካተን ስንት ጊዜ መጣ ባለፈው ከመጣ ስንት ጊዜ መጣ አብርሃም አልፎ ተብለ ሳምንት ምናምን ነው ሊሆን ነው። እሺ እሱ ያለፈ ታሪክ ነው እሱ ያለፈ ታሪክ ነው። ለምን አንተ አሁን ነገሮች የሰፈር ስራ ያዘው ነው ይሄን አንተ ነገር አብቅቷል። ገባህ? እኔ ከዚህ በኋላ አንተን አላቅህም አታውቀኝም። ኢቭን ቢያንስ እንደ ታላቅ ወንድም ነገሮችን እንትን ብሎ ማስተካከል ይመስል እኔ ላይ እንደ ዛሬ ሰንዝሮ ሜዳ አልነበረብህም። እናንተ ነገር እዚህ ጋር አውቁታል። ውጪ ከዚህ በኋላ ከህይወት ይውጣልኝ። ሰው ማትላክብኝ እንዳትደውይ ምን እንዳትልኝ አትፈልግኝ። በቃ ስማኝ፣ አሁንም ቢሆን ስህተት ውስጥ ነው ያለው። ያ ስህተት ደግሞ ጓደኝነት ነው። ይኸውልህ ስማኝ፣ ጓደኛ ነው እያረክ ያለው ነገር እንደ ልጅ ነው። መድኃኒዓለም አገናዝባለሁ ነገሮችን ታገናዝብ ማኖሩ እንደዚህ አታረግም። አሁን እኔ ሌላ ነገር ጨቀጨቅ አይደለም የሰማኝ ነው። የነጻነትን ስልክ ስጠኝና ደውዬላት እኔ ከአዲስ አበባ እንዴት እንደማስመጣት ነው ማለት። ለምን ሰጣለሁ? ስልኳን ብቻ ስጠኝ ሆነ ለምን ሰጣለሁ? ስልኳን ስጠኝ። ስልኳ የሚሰራውን ስልክ ስጠኝ። ሳስፈራራታ ነበር የደወልክ እኮ የሚሰራውን ስልክ ስጠኝ። ከዛ በኋላ በቃ ስልኳ አይሰራም፣ ያኛው ስልኳ አይሰራም። የሚሰራውን ስልኳ ስጠኝ። አልሰጠህም። ለምን ይሰጣሉ? ስልኳን ስጠኝና የምትመጣበትን ነገር ነው የማመጣው። ለምን ይሰጣሉ? ለምን ይሰጣሉ? ንገረኝ እስኪ። ትሰጠኛለህ? በየትኛው ቁጥር ይሰጣሉ? አልሰጠህም። ምን ስለሆንክ ነው እንድትመጣ ስለምፈልግ እዛ ያለ እያደረግች ያለችው አልሰነዝርም። እኔም እንደዛ አይነት ሰው አይደለም። ግን አሁን ቢሆን ስልኳን ስጠኝ። ሌላ ነገር ምንም ነገር አለ። ኦኬ ፈለክ ለዚህ ነው የፈለክ ለዚህ በግድ ትሰጠኛለህ። እዛ እያደረገች ያለችው ነገር ትክክል አይደለም። ኪዬ ስልኳን ስጠኝና ያለችበትን ሰፈር ነገር ኪዬ ችካት በል። አልሰጥህም። እስኪ ንገረኝ። ለየት ነው አልሰጥህም። ከፈለክ ይኸውልህ አሁን ከፈለክ የለም ኪዬም ደግሞ ጥጋብ ይኸውልህ ጥጋብ የሚል ከሆነ አሁንም እወረውራለሁ። ገባህ አይደል? አስገባሃለሁ አይደል? የእናንተ ነገር ጉዳይ ሽማግሌ ባይዘው ኖሮ አስጨኝ ነበረ። ትገባለህ። እኔ ሲጀመር ይኸውልህ ስማኝ፣ የእናንተ ጉዳይ ሽማግሌ ባይኖርበት ሲጀመር ነው እንደዚህ ስትመታኝ ይኸውልህ ቪዲዮን የሚያይ ነገር አለ። ሲጀመር ደግሞ ለዚህ እኮ ሁለተኛ እንዳትፈልገኝ። እሺ ይኸውልህ እየሰማኝ ነው ማለት ነው። ይኸውልህ እኔ ባላመጣት ማለት ነው። እዩኤል አዲስ አበባ ሄዷል። እየሰማኝ ነው። እዩኤል አዲስ አበባ ሄዷል። ኮንትሮል ይዟት ነው። እየሰማኝ ነው።